ሰላም ጤና ይስጥልኝ ክብሯና ክብሯት የቻናል ቤተሰቦች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው የጽናት ታሪክን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ይህን ቪዲዮ ስትጀምሩት ሼር፣ ላይክ ማድረጋችሁን አትዘንጉ። ወደ ታሪኩ አመራለሁ፣ አብራችሁ ይሁኑ። ጽናት ክፍል 40። ሶስና አዎ ልጄ ብላ ፈገግ አለች። ጽናት በጣም ደስ ይላል አለች። ያቤጽም ተነስቶ ማሪኝ እናቴ ማሪኝ ይቅርበኝ ሲላት ሶስና ያቤጽንና ጽናትን አቀፈቻቸውና እሺ ልጄ እሺስ ሌላ ጥሩ ዜና አለኝ አለች። ያቤጽ ምንድን ነው አላት። ሶስናም ከእቅፏ ካወጣቻቸው በኋላ አያት ስለ አባት ችግር ነግረውኝ ነበር። አባት የአእምሮ ሆስፒታል ገብቶ ነበር፣ ግን ደግሞ ደህና እየሆነ ነው ብለው እኔን ሳያገኙኝና ልጅም ሳልወልድ ነው ያስወጡት። ይህንን ነግረውኝ ሲያበቁ ልጃቸው መቃብር ጋር ይዘውኝ ሄዱ። ልጄን ይቅር በይው አሉኝና ይቅር አልኩት። የአቤጽ አያት በህይወት የመቆየታቸውን ሚስጥር ግን ምንም አላውቅም። በቃ ሌላ የቀረ ካለ ሌላ ቀን፣ ገና ብዙ ጊዜ አለን አለች። ያቤጽም ልክ ነሽ፣ ግን አያቴ አሁን የት ነው ሲል ሶስና ልጄ እሱን አላውቅም፣ እኔም ያን ቀን ነው ያየኋቸው። በሉ አሁን ወደ ቤት ልሂድ አለችና ተነሳች። ጽናትን ስማት ያቤጽን እስከ በር ሸኝተዋት ሄደች። ያቤጽ ጽናት እና ሶስና ሁሌ ማታ ማታ ቡና ይጠጣሉ። በጸሎትና ሊባኖስ በስልክ ያወሯቸዋል። ደመቁ ስራዋን እየሰራች ነው። ዛሬ ማታ ግን ሶስና ያቤጽ ጽናት ቡና ሊጠጡ ተሰባስበው አሊያም ደግሞ በጸሎትንና ጽናትን በስልክ እያወሩ ሳይሆን እነሱን ሊቀበሉ አየር መንገድ ናቸው። ሁሉም ተነፋፍቀዋል። አይናቸውን እያንከራተቱ ነው። በድንገት ያቤጽ ኦ አምላኬ፣ ወይኔ አምላኬ አለ። ጽናት እጇን በአፏ ጭና ቆመች። ሶስናም የምታዩን ማመን ከበዳት። በጸሎት ሊባኖስና ፍጹም እየመጡ ነው። ፍጹም ከመሃል በጸሎት በቀኝ፣ ሊባኖስ ደግሞ በግራ የግል ሻንጣቸውን እየጎተቱ ወደ እነሱ እየቀረቡ ነው። ሁሉም ዘንጠው አምሮባቸዋል። ወደ እነ ጽናት እየተጠጉ ነው። ሊባኖስ ወደ እነ ጽናት ለበጸሎት እየጠቆመች አየሽ እህትሽ ያቤጽና የያቤጽ እናት አለቻት። በጸሎት እርምጃዋን ገታ አርጋ ቆመችና እህቴ ብላ እጇን ለማቀፍ ዘረጋች። ጽናት ሮጣ በጸሎት እቅፍ ውስጥ ገባች። ተላቀሱ። ሊባኖስም አየቻት። አአ ሊቦዬ ፊትሽን እንዴት ቢሰሩሽ ነው ያሳመሩሽ? ኡፍ አምሮባቸዋል ብላ ሊባኖስን አቅፋ ሳመቻት። ከዛም ፍጹምን አቅፋ አመሰግናለሁ ለእህቴ ላደረክላን ነገር ሁሉ አለችው። እሱም ለእህትሽ በህይወት እስካለው ድረስ የምችለውን ሁሉ አደርግላታለሁ አለ። እንዲህ እያወሩ ያቤጽ ኦሮ እኛ ተረሳን አለ። በጸሎት ያቤጽን አየችውና ያቤጽ ነው አይደል የኔ ቀውስ? በስማ በጣም ሸበላ ነው። በሉኑ ሰላም እንበላቸው አለችና ሊባኖስንና ጽናትን አቅፋቸው ወደ ያቤጽና እናቱ ሄዱ። ፍጹም ከኋላቸው ነው። በጸሎት መጀመሪያ ወደ ያቤጽ ተጠግታ አቀፈችው። የነበሩትን ሊባኖስና ጽናትን ለቃ ያቤጽ አቅፋ አንተ እብድ ሸበላ ምንም እንደጠበኩ አላገኘሁም፣ በጣም አምረክ ነው ያገኘሁክ አለችው። ያቤጽን ፈገግ ብሎ አረ የኔን ተይውና አንቺ ግን ራስሽን በመስተዋት አይተሽዋል አላት። በጸሎትም አይ ያው እንዳልከኝ ካየሽ በራስሽ ፍቅር ትወድቂያለሽ ስላልከኝ ትቼዋለሁ አለችው። ያቤጽም አይ በዚዬ ጨዋታ ጨምረሻል፣ በይ ዛሬ ከጎኔ መራቅ የለም አለና ወደ ሊባኖስ ጋር ሄዶ አቅፎ ሊባዬ የኔ ውድ አንቺም ተውበሻል፣ የምር አምሮብሻል፣ እምር ነው ያልሽው አላት። ሊባኖስን ለቆ ፍጹም ጋር ሄደና
አንተን እንኳን ምን እንደምልክ አላውቅም። የምር ትልቅ ምስጋና ይገባሃል አለው። ፍጹምም አንተ ራሱ በጣም አምሮብሃል። የተረጋጋ ሰው ሆነክ ነው የጠበከኝ አለው። ሶስናም ሁሉንም ሰላም አለቻቸውና ሁሉንም ከአየር መንገድ ወጡ። ፍጹም በቃ ቆይ ሹፌርን አልመጣም፣ ገና ትንሽ እንጠብቀው አለ። ሶስናም አይ እኛ መኪና ይዘናል ኑ አለች። በጸሎትና ሊባኖስ ግራ ገባቸው። በጸሎት ብዙ ያለፈን ነገር እንዳለ እያየሁ ነው አለችና መኪና ውስጥ ገባችና ፍፄ ዛሬ የእኛ እንግዳ ነህ፣ ለሹፌርህ ንገረው አለችው። ፍፄም እሺ አለና ለሹፌሩ ደውሎ ተናገረ። በጸሎት መኪና ውስጥ ተቀምጣ ኑ እንጂ ግቡ አለች። በጸሎትን ተከትለው ሁሉም መኪና ውስጥ ገብተው ሄዱ። መኪና ውስጥ የሞቀ ወሬ እያወሩ እየተጫወቱ ቤት ደረሱ። ሁሉም እንደገቡ ነበር መተኛት የናፈቁት። ያቤጽ እኔና እናቴ ጽኑን ይዘን እኛ ቤት እናድራለን አለ። በጸሎት ግራ ተገብታ እንዴ ቆይ ምን እየተፈጠረ ነው አለች። ያቤጽም በዚህ ቅድም ልክ ነሽ፣ ብዙ ያለፈች ነገር አለ። በሉ አሁን ሁላችንም ወደ የማደሪያችን አለ። ጽናት ወደ በጸሎት ሄዳ አቀፈቻትና ሊባኖስንም ለማቀፍ ክንዷን ዘረጋች። ሊባኖስም ጽናት እቅፍ ውስጥ ገባች። ልክ እንደ ድሯችን ዛሬ ተቃቅፈን ብንተኛ ደስ ይለኝ ነበር፣ ግን ያው ነገ በደንብ እቅፍ አርጊያችሁ እንተኛለን ብላ ሁለቱንም በየተራ መጀመሪያ እህቷን ከዛ ሊባኖስን እያፈራረቀች ሳመቻቸው። እነሱም እኩል የቀኝና የግራ ጉንጯን ተከፋፍለው ሳሟት። እየሳቀች በሉ በሉ ይበቃል አለችና ሶስና ያቤጽና ጽናት ወደነ ያቤጽ ቤት ሄዱ። ጨለማው አልፎ ንጋት መታለች። ያቤጽና ጽናት የአቤጽ የድሮ ክፍል ውስጥ ተቃቅፈው ተኝተዋል። ሶስና ልትቀሰቅሳቸው ወደ እነሱ ክፍል ሄዳ በሩ ላይ ቆማ ማንኳኳት ጀመረች። የበሩ መንኳኳት ሁለቱንም ነበር አስበርግጎ ያስነሳቸው። ጽናት ብድግ ብላ ተነስታ ለመክፈት ወደ በሩ ሄዳ ማን ነው አለች። ሶስናም እኔ ነኝ። ምንድን ነው እንደዚህ መጋደም? ተነሱ፣ ዛሬ ሁላችንም እዚህ ቁርስ እንበላለን። ሰርቼ ጨርሻለሁ፣ ግን ማቀራረብና አንዳንድ ነገር መገዛዛቱን አግዙኝ አለች። ያቤጽም እሺ ጽኑ አብራሽ ትምጣ፣ እኔ አልጋ ነጣጥፌ እመጣለሁ አለ። ሶስናም እሺ ጥሩ ነይ የኔ ቆንጅዬ አለችና ሄደች። ጽናትም ሶስናን ተከትላት ልትሄድ ስትል ያቤጽ ጽናትን እጇን ጎተተና ወደ ደረቱ አስጠጋት። ሶስና ዞር ብላ አየቻቸውና ፈገግ ብላ ሄደች። ጽናትን ፈገግ ብላ አይን አይኑን አያየችው። ምን ፈለግ አለችው። ያቤጽም በሱሱ ፈገግ ብሎ ሳሚኝ አላት። ጽናት ዞር ዞር ብላ አይታ የያቤጽን አይን አፍጥጣ አያየች። እንዴ አብደሃል እንዴ አለችው። ያቤጽም ድምፁን ለስለስ አድርጎ ወደ ጆሮዋ ተጠግቶ ባንቺ ፍቅር አላት። ጽናት እንደዛ ከሆነ ፈጣሪ ማረክ፣ ቆይ እናትክን አትፈራም አለችው። ያቤጽ ፈገግ ብሎ አንቺስ እኔን መሳም አትፈልጊም አላት። ጽናት ሆ አንተ አብደሃል ስትለው ታዲያ እብዱ ያቤጽ አይደለሁ አለና ዝም ብሎ ካያት በኋላ በኃይል ወደ ደረቷ አስጠግቶ አቀፋትና አንገቷ ስር ስሟት በቃ ሂጂ እማን አግዣት አላት። ጽናት እሺ ብላ ሄደች። ልክ ሳሎን ስትደርስ በጸሎት ሊባኖስ፣ ፍጹም እና ሶስና የምግብ ጠረጴዛው ላይ ተቀምጠዋል። ልክ ስታያቸው እህህ አለች። ሁሉም ሳቁባት። ጽናት እንዴ መጣችሁ? ቆይ አለች። አሁንም በድጋሚ ሁሉም ሳቁ። ጽናት እሺ እንኳን ደህና መጣችሁ አለችና ፍጹምን ጨብጣ ሊባኖስንና በጸሎትን ሳመቻቸው። ሶስናም ከእህትሽ ጎን ሁኚ አለቻት። ጽናት ቁጭ አለችና ወደ በጸሎት ጆሮ ጠጋ ብላ እኔ የምልሽ እህቴ
ሊቡዬ ለምንድን ነው ዝም ያለችው ከትላንት ጀምሮ አለቻት። በጸሎትም እኔ ምን አውቄ፣ አሁን ሰው ቤት ነን፣ ቤታችን ስንሄድ እንነጋገራለን አለቻት። ያቤጽ መጣ። ሰላም ነው ቆንጅየዋ በፂ፣ ተቆጭዋ ሊባና በጎ ሰው ፍጹም አለ። ሁሉም ሳቁ። ያቤጽ ከቀሩት 2 ወንበሮች አንደኛው ጋር ቁጭ አለ። ሶስና በሎ አሁን ቁርሳችንን ከመብላታችን በፊት አንድ ሰው እስኪመጣ መጠበቅ አለብን አለች። ያቤጽም ጥሩ፣ ማን ሊሆን እንደሚችል ማየት ነው እንግዲህ አለ። ከብዙ ጉጉት ከትንሽ ደቂቃ በኋላ ከሳሎን በር አንድ በጣም ባይሆንም ያረጁ ሰውዬ መጥተው ይቅርታ ልጄ አስጠበቅኳችሁ አሉና የቀረው ወንበር ላይ ተቀመጡ። ከሶስና በስተቀር ሁሉም ተያይተው ግራ ተጋብተዋል። ምግባቸውን ግራ በመጋባት መልኩ በልተው ጨረሱ። ሶስናም የበሉበትንና የጠጡበትን ሳህን እያነሳሳች በጸሎትና ጽናት ተነስተው እቃውን ከሶስና ጋር ይዘው ወደ እቃ ቤት ሄዱና ሁለቱም ስለ ሽማግሌው ሰውዬ እንድትነግራቸው ጠየቋት። ሶስናም ፈገግ ብላ የአቤጽ አያት ናቸው፣ ምን ነው አለች። ሁለቱም ተያይተው አይ ምንም አሉ። ሶስና ፈገግ ብላ እሺ በሉኑ አለችና ከእቃ ቤት ወጣች። ጽናት ልትወጣ ስትል በጸሎት ጎትታ አስቀረቻትና ቆይ ምን እየተፈጠረ ነው ያለው እህቴ? መጀመሪያ የደሳሳ ባለ ሱቋ ባለቤት እኛን በመኪና እየነዳች ቤታችን አመጣችን። ከዛ ደግሞ ዛሬ በሌሊት መታ እዚህ እንድንመጣ ነገረችን። እሺ ብለን መጣን እና አሁን የሆነ የሚስጥር ሳጥን እንዳለ ይሰማኛል። በቃ አሁን እንሄድ አለችና ወደ ሳሎን ሄደች። ጽናትም ተከተለቻት። ሳሎን ላይ ሁሉም ከምግብ ጠረጴዛ ላይ ተነስተው ሶፋ ላይ ተቀምጠዋል። ሶስናም ኑኑ ቁጭ በሉ አለች። በጸሎትና ጽናት አጠገብ ላጠገብ ተቀምጠው የሁሉም ፊት አዩት፣ ግራ ተጋብተዋል። ሶስናም እሺ አሁን ከተሰባሰባችሁ አይቀር በጸሎት ጽናትና ሊባኖስ የልጄ ሕይወት መሰረት አስይዛችሁልኛል። ስለዚህ ከዚህ በኋላ የእኔና የአቤጽ አያት ባለውለታችን ናችሁ። አሁን ፈጣሪ ይመስገንና ሕይወታችን ያለ አቤጽ አባት በአዲስ ምዕራፍ ተወተነዋል። ልጅም ትምህርት ጀምሯል። የአቤጽ አያትም ነፃ ሰው ናቸው። በቃ ሁሉም ነገር ተስተካክሏል። እንዲህ ሕይወቴ ተስተካክሎ ልጄ አጠገቤ ባይሆን ኖሮ ወደ ራሴ ተመልሼ ደስተኛ አልሆንም ነበር አለች። የአቤጽ አያትም ያቤጽን ውዱ የልጄ ልጅ ከመጣ ጀምሮ ዝም ብለክኛል፣ እባክህን ና ወደ እኔ አሉት። ያቤጽም ሄዶ ተጠመጠመባቸው። ሶስናም ተመስገን አለች። ሁሉም በሰዓቱ ደስተኞች ሆነው ቤቱን በጨዋታ ደመቁት። ክብራና ክብራት ጽናት ክፍል 40 ይህንን ይመስል ነበረ። ጽናት በክፍል 41 እስከምንገናኝ ቸር ሁሉ ይግጠመን። አብራችሁ የነበርኩት ይፋት መቲ ሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ሰናይ ጊዜ ይሁንላችሁ።